እኛ ሰዎች በምልአት ውስጥ መኖር የምንፈልግ ነው። እጂስ ሁሉ ጊዜ ምልአትን ፍለጋ እንሮጣለን። ያም ይመስለኛል ብዙ ጊዜ ለዓለማዊ ነገሮች ተገዢ እንድንሆን የሚያደርገን። ኢጓችን መሞት አለበት። የሞተ ነገር ነው ድጋሚ ዘርዘርቶ በብዙ ፍሬዎች ሊታይ የሚችል። ሰላም ቤተሰብ እንዴት ናችሁ? ልደቱ እባላለሁ። የጉዞ ልቡና ነው። ዛሬ የመጣሁበት ቪዲዮ በቲክቶክ ኮመንት ስር አንድ ጥያቄ ተጠይቄ ነበረ። እሱም ጥያቄው ፔን ኤንድ ዳርክ ናይት ኦፍ ዘ ሶል የሚለው ነው እና የህመምን እና የነፍስን የጨለማ ጊዜ ምን ያገናኛቸዋል ብሎ ነበር የጠየቀኝ። ህመም ስንል ህመም የምንጠራበት መንገድ በብዙ መልኩ አብዛኞቻችን የምንረዳው ፊዚካሊ ስንታመም ነው። ፔን እዚች ምድር ላይ ከእናታችን ማህፀን ስንወጣ አብረ ነው ይዘነው የምንወጣው ነገር ነው። አንድ ቪዲዮ አለ በቅርብ የምለቀው ከህልውና ጋር ከተሰፉ አንድ ሁኔታ መካከል አንደኛው ምን ፔን ወይም ህመም የማይቀርልን ነገር ነው። ስቆነጠጥ ያመኛል ፊዚካል ነው። ከዛ ኢሞሽናል የሆኑ ህመሞች አሉ። የሆኑ ነገሮችን በማጣት የተነሳ ወይም ደግሞ የምፈልገው ነገር ካለማግኘት ወይም ሰዎች መጥፎ ነገር ሲያደርጉ፣ ማይገባ ነገር ሲያደርጉ፣ ማይገባ ነገር ሲናገሩ የሚሰማኝ ስሜት አለ። እንዲሁም ስለ ልቦና የሆኑ ስሜቶች አሉ። ኢንዴብዝ ነፍሳችን የምትታመምባቸው ነገሮች አሉ። ይህ ህመም መቅረት የማይችል ነው። which is pain and suffering are inevitable to the large heart ዶስቶቭስኪ እና መቅረት የማይችል ነገር ሆኖ ሳለ ሁሉም ህመም ግን ዳርክ ናይት ኦፍ ዘ ሶልን ያመጣል ማለት አይደለም። ሁሉም ዳርክ ናይት ኦፍ ዘ ሶል ግን ህመም አላቸው። ዳርክ ናይት ኦፍ ዘ ሶል ላይ ስንመጣ የመጀመሪያው ነገር እኛ ሰዎች በምልአት ውስጥ መኖር የምንፈልግ ነው። which is ሁሉ ጊዜ ምልአትን ፍለጋ እንሮጣለን። ያም ይመስለኛል ብዙ ጊዜ ለዓለማዊ ነገሮች ተገዢ እንድንሆን የሚያደርገን ወይም ደግሞ ይሄ ሴንሴሽናል የሆኑ ወይም ደግሞ ፊዚካል የሆኑ ፕሌዠሮችን እንድንፈልግ ያደርጋል። መብላት፣ መጠጣት፣ ገንዘብ፣ ቤት፣ መኪና ወይም ሴት ሊሆን ይችላል። ያቺን ቮይድ ወይም ያንን ክፍተት እንዳለብን ስለምናውቅ ለዛ ተቃራኒ ብለን የምናስበው ወይም ደግሞ ያችን ለማጥፋት የምንሄድበት መንገድ የምልአት መንገድ ናት። ግን ያቺ የምልአት መንገድን ስንሄድ የምናገኘው ከዓለም አይደለም። ከዓለም የምናገኛቸው ነገሮች በሙሉ ያ ቮይድ ከዓለም ስላልተፈጠረ የመጣበት መንገድ ስላለው ዓለማዊ ነገሮችን በመክተት የሚድን አይደለም ወይም ደግሞ የሚሞላ አይደለም። ለዛም ነው ጠቢቡ ሰለሞን ሁሉ ከንቱ የከንቱ ከንቱ የሚለው። እዚች ጋር መጽሐፍ ቅዱስ ይዛል አለ ፒሲ መስል ጠቢቡ እንዳለው ወይም ጠቢቡ ሰለሞን እንዳለው ከሰማይም በታች የተደረገውን ሁሉ በጥበብ ፈልግና መረምር ዘንድ ልቤን አተጋው። እግዚአብሔር ደክሞባት ዘንድ ይህችን ለሰው ልጆች የሰጠ ክፉ ጥረት ናት። ከፀሐይ በታች የተሰራውን ስራ ሁሉ አየው፣ እነሆም ሁሉ ከንቱ ነው፣ ነፋስንም እንደመከተል ነው ይላል። አብዛኛው ጊዜ የምንፈልጋቸው ነገሮች የልባችንን ጉርለት ወይም ስንጥቃት ለመሙላት የምንሄድባቸው ነገሮች ሰርፋስ ሌቭል ላይ ያሉ ናቸው። ዲፕ ዳውን እኛን ወደ ምልአት የሚወስዱ ወይም ደግሞ ችግራችን የሚፈቱልን ነገሮች አሉ። ስለዚህ ይሄ ዓለማዊ ፍላጎቶችን ለመሙላት ብንፈልግም ያ ነገር ግን ሲሆን አናገኘው። ምክንያቱም በዚህ ዓለም እንዳልኳችሁ ያለው ነገር በሙሉ የልባችንን መሻት ወይም ደግሞ የልባችንን ጉርለት የነፍሳችን ጥልቀት ውስጥ ያለውን ችግር መፍታት የሚችል ስላልሆነ ያ ነገር የሚሞላበት የራሱ የሆነ መንገድ አለው። እሱም ከፈጣሪ ጋር ኮኔክት የምናደርግበት መንገድ ሲሆን ያ ኮኔክሽን ለመፈጠር ግን አንድ ማለፍ ያለብን ነገር አለ። which is egoism የምንለው ወይም ደግሞ ኢጓችን መሞት አለበት። የሞተ ነገር ነው ድጋሚ ዘርዘርቶ በብዙ ፍሬዎች ሊታይ የሚችለው እና ኢጎይዝ ማለት ሜቢ ይሄ የሚታያችሁ እጅ ነው፣ ፊት እጅ ነው። ሁሉ ጊዜ ለሰዎች ይሄን ላሳይ ይችላሉ። which is the persona ወይም ደግሞ ማስክ ብለን የምንጠራው በእያንዳንዱ ሁኔታ ውስጥ በቤተሰባችን በጓደኞቻችን ነን ብለን የምናሳያቸው ነገሮች ወይም ደግሞ ናቸው ብለን ለምሳሌ ስለ ጨለማ ስለ ብርሃን የምንረዳቸው አረዳዶች፣ ስለ ፈጣሪ የምንሰጠው በሰማይ የሆነ ዙፋን ላይ የተቀመጠ ሽበት ያለው ምናምን ብለን የምንወስዳቸው ነገሮች አሉ። ስለ ፈጣሪ ቢሆን ሰዎች ስለኔ የሚሰጡኝ ቦታ
ክብር ብዬ ማስበው ነገር፣ ፍቅር ብዬ ማስባቸው ነገሮች፣ ከዓለም ወስጄ የምኖርባቸው ነገሮች፣ ምንም ጥልቀት የሌላቸው ነገሮች በሙሉ አሉ እና እነዚህ ነኝ ብዬ ማስባቸው ወይም ደግሞ ስለ ራሴ አይዴንቲቲ ፎርም የማደርጋቸው ነገሮች ይሄ የሚታያቸው ፊተኛዬ መዳፍ ነው። ከጀርባው ግን ጨለማ አለ ወይም ደግሞ ሻዶ አለ። ኢንካውንተር ማናደርጋቸው ምንፈራቸው የራሳችን ፍርሃቶች አሉ። ይህንን ክፍል ግን ለማንም አናሳየው። የምናሳየው ልክ ባንክ ስትሄዱ የሆነች አንድን ሴት ስታወሩ እንዴት አደርክ ምናምን ስትሉ ደህና ነኝ ምናምን የምትሉት እንጂ አይ እንደዚህ ሆኖ እንደዚህ ተፈጥሮ ማታ አትሉ። ስለዚህ ለሰዎች የምናሳያቸው የራሳችን መልክ አለ ወይም ደግሞ ያማረ ገጽታችን አለ። ከዛ ነገር ጀርባ ግን አብረን ልናካሄድ ወይም ኢንተግሬት ልናደርጉ ያልፈለግነው ነገር አለ እና በዚህች ዓለም አኗኗር ውስጥ ስንኖር ይሄ ዳርክ ናይት ኦፍ ዘ ሶል የሚገጥመን መቼ ነው? ከነገሮች ያለን ቁርኝነት በሙሉ መበጣጠስ ሲጀምር ነው። እንደ ገመድ ቁርጥ እያሉ ሲመጡ ነው። አታሽድ የሆነባቸው ነገሮች የተቆራኘንባቸው ገንዘብ ሊሆን ይችላል፣ ቤት ሊሆን ይችላል፣ ሚስታችን ወይ ፍቅረኛችን ልትሆን ትችላለች። ማንነት ይሰጡናል ብለን የምናስባቸው ነገሮች በሙሉ ቀስ በቀስ እየተበጣጠሱ ሲመጡ ከነዛ ነገር የምናገኘው ደስታ ጥልቅ የሆነ አይሆንም ወይም ደግሞ የምርም በምልአት መልኩ እረፍት የሚሰጠን አይነት ደስታ አይደለም። ለዛ ምክንያት ነው ብዙ ጊዜ አዲክሽን ውስጥ ፖርኖግራፊ፣ ማስተርቤሽን ውስጥ የምንገባበት ምክንያት ያችን ቮይድ ለመመለስም ጭምር ነው፣ ለመሙላት ስንፈልግ ነው። ስጋዊ የሆነ ነገር ሁሉ ፈራሽ ነው። ዓለም ሁሉ ጊዜ የምትመካበት እችን ስጋችንን ስለሆነ በዚች ስጋችን ተመክታ የምታቀርብልን ነገር በሙሉ የነፍሳችንን ጓዳ ይሞልልናል ብለን ስናስብ አዘይንድ ግራስፕ ስናደርገው it becomes a vape ጭስ ነው የሚሆነው ወይም ደግሞ የሆነ ጉም እንደመጨበጥ መሆን ይጀምራል። እና ስለ ራሳችን የምንሰጠው ፐርሰፕሽን ሰዎች ስለኛ ይሰጡኛል ብዬ ማስበው እኔም በእኔ ውስጥ ብቻ አይደለም ማየው ሰዎች እኔን እንዴት ነው የሚያዩኝ የሚለው ነገር በእኔ አይምሮ ውስጥም ፎርም ይሆናል። እነዛ ነገሮች ሁሉ መሞት አለባቸው። እነዛ መሞቶች ውስጥ ስንገባ ነው ምን እየሆነ የሚመጣው ዳርክ ናይት ኦፍ ዘ ሶል የሚባለው ሊነጋ ሲል ይጨልማል አይደል የሚባለው በጣም የመጨለም ሁኔታ ውስጥ እንገባለን። ነፍሳችን ትርጉም ማጣት ትጀምራለች። እግዚአብሔር ከኛ ይራቀ ሁላ ይመስልናል ወይም ማንም ጋይድ አያደርገኝም ብለን እናስባለን። ይሄ ብዙ ጊዜ ምናልባት ዲፕሬሽን አይነት ነገሮች ውስጥ ሊካተት ይችላል። ግን ዲፕሬሽንን ስናነሳ ድባቴ ከሆነ ኮዝ ነው የሚነሳው፣ የሆነ ምክንያት አለው። ለምሳሌ ብሬክአፕ ሊሆን ይችላል፣ ከፍቅረኛችን ሊሆን ይችላል፣ ወይም ደግሞ የቅርብ ሰው ሲሞትብን አገኛለሁ ብለን ያገኘነውን ነገር ስናጣበት፣ ትርጉም ስናጣበት። ይሄ ግን ስፒሪቹዋል በሆነ መንገድ የምንታደስበት ወይም ደግሞ ዳግም የምንወለድበት መንገድ ነው። እኛነታችንን ፎርም ካደረግናቸው ነገሮች መላቀቅ ስንጀምር ነው። ከዛ ነገር ካልተላቀቅን ይሄ አይነት ፕሮግረስ ውስጥ ወይም ይሄ አይነት ሁኔታ ውስጥ አንገባም። ሁሉም ሰው እዛ ነገር ውስጥ ይገባል አይገባም ኢንካውንተር እንደምናደርግበት ይለያያል። አንዳንድ ሰው እንዲሁ በመኖር ውስጥ የሚረዳቸው ነገሮች ከዛ ነገር የተላቀቀ መምጣት ይጀምራል። ከገንዘቡም፣ ከቤቱም፣ ከሶሳይቲ ስታተሱም፣ ክብር፣ ዝና ይሰጡኛል ብለን ከምናስባቸው ነገር በሙሉ ራሱን ቀስ በቀስ ያላቀቀ የሚመጣ ሰው ያ ግዴታ አይሆንበትም። ብዙ ጊዜ ግን በዚህ ዳርክ ናይት ኦፍ ዘ ሶል ስንገባ አንደኛና አንድ ሊኖር የሚችለው ህመም ነው። ስቃይ እና ትርጉም ማጣት በራሱ አንድ ህመም ነው ማለት ነገሮች ይሰጡኛል ብለን ከምናስብበት መንገድ መውጣት ስንጀምር ወይም ደግሞ የምርም ይሄ ነገር ለኔ የህይወቴ ትርጉም ነው፣ ዋጋ የምሰጠው ነገር ነው ብለን የምናስበው ነገር ስለ ራሳችን ቦታ የምንሰጠው እኔ ማን ነኝ ስል የምመልስበት መንገድ ኦኬ ሰዎች እንዴት ነው የሚያዩ የሚለውን ነገር በሙሉ ፎርሙለስ እየሆነ ይመጣል ወይም ደግሞ እየፈራረሰ መምጣት ይጀምራል። በዛ ሰዓት መሆን ይጀምራል ነው ያቺ ህመም ውስጥ መግባት እንጀምራለን። ያ ህመም አንድ አካል ነው የዳርክ ናይት ኦፍ ዘ ሶል። ላይክ እንትን ፊልም ላይ ካስታወሳችሁ ዘ ማትሪክስ ሙቪ ላይ ሞርፊየስ ስሙ ጠፋብኝ the one የሚባል አንድ ካራክተር አለ። ለሱ ሁለት ፒል ያቀርብለታል the red pill እና the blue pill እና አንደኛው ፒል ያው እንዲሁ እንዳለው ፕሌዠርን ይዘህ ከእውነታ እየራክ የምትኖርበት ሲሆን አንደኛው ፒል ግን ነገሮችን የምታይበት ነው እና ዲኮር ሲያደርግ የሚያያቸው ነገሮች በሙሉ ምን አይነት ስርዓት አላቸው፣ ምን አይነት ፎርም አላቸው ከሚለው ጀርባ ብዙ ነገሮች አሉ።
የሚመራበት እና ያቺን ፒል ከዋጠ በኋላ he becomes to ይሄ like ከሪያሊቲው ጋር መኖር ጀመረ። እያንዳንዱ እዚህ ዓለም ላይ ሲስተሙ ወይም ደግሞ ቢዩቲ ብለን ስታንዳርድ የሰጠንበት ስኬት ምንድነው የሚለውን ነገር ስናስብ ራስን ማደግ ምናምን በሲስተም ውስጥ የተሰጡን ነገሮች አሉ። እነዛ የተሰጡን ነገሮች የምርም ሪል ያልሆኑ ነገሮች እንደሆኑ ያየበት መንገድ ነው እና ራሱንም እንዴት ነው ያወቀበት መንገድ ነው፣ ራሱን የተረዳበት መንገድ ነው። so he becomes the one ለመጨረሻ ላይ እና ያቺን ፒል ከወሰደ በኋላ ግን የድሮውን አኗኗር መኖር አይፈልግም። በእርግጥ ሌላ ካራክተር አለ እዛ ውስጥ እንደ ድሮ አኗኗር መኖር የሚፈልግ እንደ ይሁዳ የሆነና አይሄኛውን አልፈልግም ይሄን ሪያሊቲ አልፈልግም ብሎ ወደዛኛ የመረጠበት መንገድ we choose the two of them ወይ ሬድ ፒሉን እንመርጣለን ወይ ደግሞ ብሉ ፒሉን እንመርጣለን። እየፈዘዘን ሳነቃ ወይም ደግሞ ስለራሳችንም ሳንረዳ ከፈጣሪም ጋርም ዲፕ የሆነ ኮኔክሽን ሳይኖረን ላይ በላይ በሆነ ወይም ደግሞ ሰዎች በሰጡን አረዳድ ውስጥ መኖር እንጀምራለን። እኔ ክርስቲያን ነኝ፣ መስቀል አድርጋለሁ፣ ቤተክርስቲያንን እከታተላለሁ፣ መላለሳለሁ እንላለን እንጂ ዲፕ ዳውን ፈጣሪ ለሚሰራው ስራና እኛ ህይወታችን ፐርሰናል በሆነ ኤክስፒሪየንስ ውስጥ ኢንካውንተር አድርገናል አናውቅም። አንደኛው ያ ነው ችግሩ። ወደ ፈጣሪ ጋር ባለን ቅርበት ውስጥ ለመገናኘት ስንል መሀል ላይ እኛን የሚያግዱ ነገሮች አሉ፣ ወደሱ ዲፕሊ እንዳንቀርብ የሚያደርጉ እና ለነዛ ነገሮች መሞት አለባቸው። ኢጓችን መሞት አለበት። ከዛ በኋላ ነው ከዛ ያለፈ ማንነት ማየት የምንጀምረው። ያንን ሳይ ደግሞ ኖት ኦንሊ መቀበለው ራሴን ይሄ የማሳያችሁን ፐርሶናውን ብቻ አይደለም ማስመሰሉ ምን ማሳየት እንዳለብኝ ለሰዎች እሱን ብቻ አይደለም ማሳያችሁ ወይም ደግሞ ኢንተግሬት ማድረገው ራሴ ውስጥ ያንን ኢንቴግሬሽን መፈጥረው ኖት ኦንሊ ብርሃኑን ብቻ አይደለም ጨለማውንም ጭምር። ስለዚህ ልክ እንደ አንድ እለት ሲባል 24 ሰዓት ነው። ብርሃንና ጨለማን እንደያዘ ሁሉ በእኔ ሰውነት ውስጥም ብርሃኑም ጨለማውም አለ። አይ ብርሃኑን አልፈልግም ማለት አልችልም። አንድ ኤግዚስት አድርጎ ቁጭ ብሏል። እሱን ኢንካውንተር ወይም ኢንተግሬት ላለማድረግ በመሄድበት ጥረት ውስጥ ጨለማው እየገዘፈ እየመጣ በሆኑ ልክ ባልሆኑ ድርጊቶች ውስጥ እየወጣ ችግር መፍጠር ይጀምራል። ስለዚህ ፕላቶ እንዳለው አንዴ ነገሩን ካያችሁ በኋላ እውነታውን መረዳት ከጀመራችሁ በኋላ ግን አንድ ነገር ማየት ከጀመራችሁ በኋላ አለማየት አትችሉም። once you see it you can't unsee it። ስለዚህ ነን ብለን ከምናስበው ነገር ጀርባ ያለውን ነገር መረዳት እንጀምራለን። ወይም ነን ብለን የምናስበውን ነገር ማጣት ስንጀምር ስለራሴ ማንነት ሊሆን ይችላል፣ ሰዎች እንዴት ነው የሚያዩ፣ ሰዎች ስለኔ ምን ይላሉ፣ እኔን የሚገልጸኝ እውቀቴ ነው፣ የሚገልጸኝ ገንዘቤ ነው፣ እኔ የሚገልጸኝ በዙሪያ ያሉት ፖሴሽኖች ወይም ደግሞ ያከማቸውት ንብረት ነው ብለን አዘይን የምናገኘው ነገር ከመኖር ምንም ትርጉም ማጣት እንጀምራለን። ያን ስናጣ ግን ከሆኑ ኮዞች አንፃር ሳይሆን ይኸውላችሁ ዲፕሬሽን አት ዘ ኤንድ ምንድነው የሚያደርጋችሁ? የሆነ ችግር ውስጥ ነው የሚከታችሁ ማለት የሆነ ህመም መሆን ይጀምራል። ይሄ ግን ምንድነው ከህመሙ ባለፈ ትራንስፎርሜሽን ውስጥ ነው የሚከታችሁ ወይም ደግሞ ወደ አንድ ነገር ላይክ አይ ቲንክ የቢራቢሮ ጽንሰቷ እንትን ነው አይደለ? ምን ነበር አባጨጓሬ ነው የሚባለው አይደለ? ካተርፒላር የሚባለው ወይም አባጨጓሬን ብናየው ወደ ቢራቢሮነት ለመምጣት መሞት ያለበት አካል አለ። ያ አካሏ የግዴታ መሞት አለበት፣ ከዛ ነው የምትወለደው። ስለዚህ ያ መወለድ ውስጥ ወይም ወደዛ መወለድ ውስጥ ስትመጣ ያለው ፕሮግረስ አለ። ያ ፕሮግረስ የራሱ የሆነ ህመም አለ ወይም መሰቃየት አለ። ስለዚህ ሁለት አይነት ፎርም አለ ማለት ነው። አንደኛው ካተርፒላሩን ለመሆን ወይም ደግሞ አባጨጓሬውና ቢራቢሮ የምንለው አለ። አባጨጓሬ ወደ ቢራቢሮ ለመቀየር ከፈለገ የሚሄድበት የራሱ የሆነ መንገድ አለው፣ ሂደት አለው፣ የራሱ የሆነ ጊዜ አለው። ስለዚህ አይ በድሮ አኗኗር መኖር ፈልጋለሁ የሚል ሰው ያንን መምረጥ ይችላል። ቅድም እንዳልኳችሁ እንደ ቀይ ፒሉና እንደ ብሉ ፒሉ ማለት ነው። አይ ብሉ ፒሉን ወስዳለሁ ካላችሁ እንደ ድሮ አኗኗር ፎርም ለብሳችሁ የሆነ ነገር ያደረጋችሁ ምንም አይነት ዴፕዝ ያለው ወይም ጥልቀት ያለው ኮኔክሽን ከሰው ጋር ሳይኖራችሁ ከራሳችሁ ጋር ጭምር ሳይኖራችሁ፣ ምክንያቱም ዳርክ ናይት ኦፍ ዘ ሶል የራሳችሁንም ጭምር ነው ኢንካውንተር የምታደርጉት። በራሳችሁ ውስጥ ያለውን ጓዳ ውስጥ ያለውን ጨለማ፣ ችግር፣ ህመም እነዛን ሁሉ ነው የምታዩት። ለራሳችሁ የሰጣችሁትን ቦታ ዋጋ ምናምን ነው የምታዩት እና
ያ ሁሉ ፎርም አለ። ያ ሁሉ ፎርም እንደዛው እንዳለ ቀጥላለሁ ካላችሁ ትችላላችሁ። ግን ያ ሁሉ ፎርም ወደ አዲስ መወለድ መምጣት አለበት የምትሉም ከሆነ it have to be like ያንን ፔንፉል የሆነ ደግሞ ፕሮግረስ ወይም ደግሞ ፕሮሰስ ማለፍ አለበት። it becomes new አዲስ መሆን ይጀምራል። ስለዚህ በዛ አዲስነት ውስጥ ለፈጣሪ የምትሰጡትን እይታ ከእንደገና ደግሞ ለእውነታ የምትሰጡት ቦታ አለ። ለምሳሌ ቀንና ማታ የምትሉትን ክፉና ደግ ብላችሁ የምታስቡትን ስለ ህይወት ግንዛቤ የምትሰጡበትን መንገድ በሙሉ አይ ህመም አያስፈልገኝም ሁሉ ጊዜ ኮምፎርት ውስጥ መኖር ነው የምፈልገው ብላችሁ የምታስቡበትን ነገር በሙሉ ነው ዴድ እየሆነ የሚመጣው ወይም እየሞተ የሚመጣው። በዛ መሞት ውስጥ ነው ወደ አዲስ ውልደት የምንመጣው እና እዛ መወለድ ውስጥ ስለ ራሳችንም ስለ ሰዎችም ስለ ፈጣሪም ስለ ዓለምም ያለን አንደርስታንዲንግ ላይክ የተዋሃድን ጽንፍ ይዘን አይደለም የምንጓዘው። ስለዚህ ፔን ሁሉም ፔኖች ወደ ዳርክ ናይት ኦፍ ዘ ሶል አይመሩም። ግን ሁሉም ዳርክ ናይት ኦፍ ዘ ሶል ደግሞ ፔንን ኢንተግሬት ያደረጉ ናቸው። ስለዚህ በእነዚህ ሁለት መንገዶች ውስጥ በዚህ ሁለት ኮንሰፕት ውስጥ የምናየው ያንን ነው። ይህን ቃል ግን ዳርክ ናይት ኦፍ ዘ ሶልን ያመጣው ሴንት ጆን ደ ክሮስ የሚባለው አንድ ጽሁፍ የጻፈው አለ ዳርክ ናይት ኦፍ ዘ ሶል የሚለው። ያንን ጽሁፍ የጻፈው እሱ ከፈጣሪ ጋር ባለው ግንኙነት ያጋጠመውን ነገር በመነሻ ነው። አይ ቲንክ በ14ኛው ወይ በ16ኛው ክፍለ ዘመን የተጻፈ መጽሐፍ ነው እና ሜቢ እሱን ማንበብ ትችላላችሁ በጥልቀት ነገሩን ለመረዳት ከፈለጋችሁ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ምናልባት ጥያቄ ካላችሁ ጥያቄም ኮሜንት ላይ ማስቀመጥ ትችላላችሁ እንደሰራበት። ጥያቄ ስትጠይቅ ደስ ይለኛል ማለት የሆነ ነገር ለማውራት ቢያንስ እነሳሳለሁ። እንደ አዲስ ኮንሰፕት ሲሆን ነው ብዙ ጊዜ የሚያደክመው። መልካም ጊዜ።